የትዳር ዓላማው ምንድነው የሚለውን የመጀመሪያው ዋና ዓላማው ለመዳን ነው። ራስን መጠበቅ ቁጥብነት የተረጋጋ ህይወት መኖርን ማግኘት ምሳሌ በልተው እንደምትተው ምግብ አይደለም ራትም ላይ እንደምትጨምረው ምግብ አይደለም ጨምረ ከዛ በኋላ የምታጠናቀቀው አይደለም ሰላም ወጣና ይብለክሙ ሰባቤተ ልሳነ ግዕዝ ዝውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባቲቱ ዘተደለው ለክሙ የጋብቻ ስርዓታችን እንደ ኢትዮጵያ ምን ይመስላል ከሃይማኖት አስተምሮ ከባህል አስተምሮ አንፃር ዓላማው የጮኝነት ተግባሩ ምን ይመስላል የሚለውን ጭምር እስከ ፍጻሜው ምን ይመስላል ሂደቱ የሚለውንም እናንተ እናቀርብላችኋለን እስከ ሂሳችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ እየጋበዝኩ ከኔ ጋር ቆይታ የሚያደርጉ በዚህ ባነሳው ርዕሰ ጉዳይ ጋር ቆይታ የሚያደርጉ እንግዶችን አስተዋውቃለሁ አብራችሁን ቆዩ መምህር ዋካ ባህሩ ይባላሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዲሳት መምህር ናቸው ቀጥሎ ያለው እንግዲህ ደግሞ መንገሻ አዲሴ ይባላል ስራ ባልደረባዬ ነው የጋዜጠኛና የባህል ጥናት ባለሙያ ምሩቅ ናቸው ማለት ነው ሶስተኛው እንግዲህ ደግሞ ሼህ አህመድ መሐመድ ናቸው የዳዕዋ መምህር ከእስልምና አስተምሮ ማለት ነው ከነሱ ጋር ቆይታ ምናደርግ አብራችሁን ቆዩ የመተጫጨት ስርዓቱና የሽምግልና ላላኩ ስርዓት ምን ይመስላል ሶስት ሽማግሌዎች ምናልባትም 3 ጊዜ ይመላለሳሉ የመጀመሪያው ለመጠየቅ ነው ይጠይቃሉ ከዚያ በኋላ ቤተሰብ አስበውበት ነው የሚናገሩት ዝም ብለው በድንገት ስለማይወስኑ ልጃችሁን ለልጃችን ሲባል ያው አሁንኛ እሺ ልንላችሁ ወይም አይሆንም ልንላችሁ አንችልም ልጁን እንወቀው እንመርምረው ያው ሳም ፈቃደኝነቷ ይጠይቅ ተብሎ ስለሚታሰብ ምክንያቱም መጀመሪያ ሁለቱ መተዋወቅ ማለት ያው ፈቃደኝነታቸው የሁለቱ መሆን አለበት የሚጋቡ ሙሽራውና ሙሽሪት ወይም የወጣቶቹ ናቸው ቤተሰብና ቤተሰብ አይደለም ቤተሰብና ቤተሰብ ይዛመዳል እንጂ አይጋባም ስለዚህ ህይወቱን የሚኖሩት ሰዎች የነሱ ፍላጎትን መሰረት ስለሚያደርግ የመጀመሪያው ያው እንዲህ ነው ከዚያ በኋላ ቃን ቀጥረው ስለሚሰዷቸው ለቀኑ ቀጠሮ ይመጣሉ ያኔ ይሁንታ ከተገኘ መልካም ነው እንግዲህ ይሁንታ ከተገኘ ቀጥሎ ደግሞ በሌላኛው ጊዜ ማጫ ይዘው በሶስተኛው ይመጣሉ ማለት ነው በእስላም እኔ አንዲት ልጅ ወይም አንዲት ቤተሰብ ልጅ ከወደድኩና ለትዳር ትሆናለች ካልኩኝ ራሴ ሄጄ በጠይቅ ሽማግሌ አሁን ሽማግሌ ያለ ሽማግሌ ራሴ ሄጄ መጠየቅ ይችላል ልጃችሁ ሆነ ነው ይፈልጋለሁ ዘመድ እንድታረጉኝ ይፈልጋለሁ ቢል እንደ እስላም ችግር የለውም ሴቷስ መጠየቅ ትችላለች ልጁን ሴቲቱ አሁን ብትወደው ነብዩን አሁን አግቡይ ብላ ራሷን ያቀረበች ሴት አለች አሁን ሰለይ ተልቆ ሰው እኛ እንደ አስተምሮታችን እሳቸውን እኔ በቃ አንተ አግቡኝ ብላ ነፍሷን ጓደኞቿ ራሱ አፍረው 20 ይዟቸው አንገት ሲደፉ እንዲደፈረችሳ እስከ ማለት ሲደርሱ እንዴት ተቆጣታ አባቷ እንዳውያች እንደዛ አለችውን እሷ ራሷን አሳልፋ ነብዩን አግቡይ ብላ መጠየቋ ነው እንዴ ነውሩ ማፈሩ እንዴት ብለው አባቷ ተቆጣት ይላል ስለዚህ አንድ የትዳር አጋር ይሆናል በጣም ጥሩ ሰው ነው ተብሎ ከታሰበ ያው ባህላችንም ሆነ ባህሪያችን ይሄን የማይፈቅድም ቢሆን እንዳሳብ ግን ቢጠየቅ ወይም በዛ ጥያቄ ቢሳካ ችግር የለው ይሄኛው ሆነ ያነሳሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፋጡማ የምትባል ልጅ አለቻቸው ፋጡማ የምትባል ልጅ አለቻቸው በጣም የሚወዷት በተለያየ ዘመቻ ቆይተው ሲመጡ መጀመሪያ እሷ ቤት የሚገቡላት በጣም የሚወዷት እና እሷ ለትዳር በደረሰችበት 2-3 ሰው እየገባ ይመልሳሉ አይሆንም ይያሉ ያ ራሱን ይቻለ መንገድ አለው እንደዛ ያሉበት በጣም ትላልቅ ሰዎች ሆነው ሲጠይቁ ገና እኮ ልጅ ናት እሷ በማለት እየመለሱ አሊ የሚባሉት ከረመላሁ ወጅሃ ረዲየላሁ ዐንሁ አሊ የሚባሉትን አንዲት ቆንጆ ሴት ምን ትላቸዋለች ለምንድን ነው የሙሐመድን የነብዩ ልጅ ሄደ ማታጭ ሄድ ጠይቅ ሰው እኮ እየገባ ነው አንተ አሊ በሰዓቱ ደግሞ ብር ይላቸው ደሃ ናቸው ምንም የሌላቸው ደሃ ናቸው በሰዓቱ የገቡት ደግሞ አቅም ያላቸውም ናቸው አረኔ ምን አለኝ የለኝም አረ ሄድ ይሰጡሃል ነብዩ እንደዚህ በተጠይቅ አትፍራ ሄዱ ይላል አስተምሮቱ ላይ ሄዱና አሊ ገብተው ፈሃበረሱ ፈሃበሁ ማለት ነብዩን ፈራ አፈረ እንዴት ብሎ ይናገር ልጃቸውን ሲል ብሎ ለመጠየቅ ሲፈራ ቁጭ አለ ከዛ አዩት እንግሊዝ ሳይኮሎጂ የሚባል ይሄ ሊሳን الحال አፍሰሁም ይመቃል ሊሳን አረቦቹ ፊትህ ከውስጥ ያለው የበለጠውን ያስረዳል ከዛ ምን ሆነህ ነው ሲሉት አረ ምንም ያለ ዝም አለ መጨረሻ ላይ ፋጡማን ለማጨት ፈልገህ ነው
ሲሉት ራሳቸው አዎ አሉት። እና ምን አለ እንግዲህ አሁን ወደፊት ልመጣበት ነው እንጂ ጥሎሽ መህር የሚባል አለ። ጥሎሽ ስጦታ ይሄ አንዱ የኒካህ መስፈርት ነው። ማደረግ አለበት ትንሽም ብትሆን ከላቅሙ አቅምህ በፈቀደው እሷ ጋር ያለውን ነገር እንዲበቃልህ የሷን ግንኙነት መክፈቻው የሆነ ነገር አለ የግድ ነው። ያ ከሌለ ግን ያው አስተምሩቱ ላይ እንዳለፈው ታሪክ ላይ አለ በእኛ ቁርአን የምንለው ቁርአንን በደንብ አድርጎ ቀርቶ ሌላ እንኳን ብር ከሌለው እሷን ሊያቀራት መስፈርት ሆኖ እሷን ሊያቀራት እንደ ማስተማሩ እንደ ስጦታ ሆኖ እውቀቱ የጅመንሻው ነው። የጅመንሻው እውቀቱ ሆኖ ተድሯል። አንድ የሌለው በዛ መልኩ ተድሯል። ለዚህ ባልየውም ሊጠይቅ ይችላል የሚለውን ነገር አሁን እሳቸውም እሱን ምንም የለኝም ሲል አላህ አይደል ዲራእ የሚባል ጦርነት ላይ የሚለበስ መከላከያ ነው። ዲራእ የሚባል እሱ አላህ አይደለ በሰዓቱ 4 ዲራእ ትንሽ ዋጋ ነው የወደቀ ነው። በቃ እሱን አምጣና በሽማግሌው አንፃር መስፈርት አይደለም ግን በዚህ መልኩ ከተሳካም እሳቸው ያናመጣ የትዳሩን ውል ኒካህ የሚባለውን አደረጉ። እንደዚህ መስፈርት የለውም። እንደዚህ አሁን እኛ እንደምታዩት ብዙ ነገር አለ ከእምነቱ ጋር የተለያየ ነገር ምንም የሌለው ሆኖ በኋላ ግን ትልቅ ቤተሰብ የሆነበት መንገድ አለ ለማለት ነው። አመሰግናለሁ። መንጌ ኢትዮጵያዊ ባህሉስ የመተጫጨቱን የሽምግልና የመላኩን ጉዳይ ምን አለ መሰለ በፎክሎር ሐሳብ ውስጥ ሁሉንም ያስተናግዳል ባህል። ለምሳሌ ፎክሎር የሚለው በዚህም ያለው ልዩነት የሚመስሉ ነገሮች አሉ አይደል? እነሱ ነገሮች ትክክል ናቸው። ገብተዋል። ከመንፈሳዊ ሐሳብና ከመንፈሳዊ የመተጫጨት ሐሳብ ባሻገር ያለው የመተጫጨት ስርዓት ማህበረሰቡ የሆነ አንድ እንደ ባህል የቆጠረው የማህበረሰቡ ስሪት ካለ እሱ እውነት ነው። ማትቀበለው የለህም ማለት ነው። ሁሉም ነገር የሰዎች ስምምነት አይደል? አንድ ማህበረሰብ ጋር እንዲህ አይነት ነገሮች አሉ ስትል እንደመታወቂያ ይዘው የምትሄደው ነገር መኖሩን ማረጋገጥ ግን ቼክ የምታደርገው ማህበረሰቡ የተስማማባቸው ነገሮች ናቸው። ቅድም ዛህነት እያለ ነበረ መምህሩና እነሱን ነገር ቼክ የምታደርግባቸው የምታውቅባቸው ናቸው። እንደመታወቂያ ሆኖ የሚያገለግሉ ናቸው በአንድ ማህበረሰብ ውስጥ የሚታዩ ልምዶች ማለት ነው። በፎክሎር ሐሳብ ውስጥ እዚህ ቦታ አይን ያህል እዚህ ቦታ አይን ያህል ብዬ አላነሳለህም። ምክንያቱም እንደ ባህሉ ስለሚለያይ ግን አዲስ አበባ ዩኒቨርሲቲ አንድ ጥናት በሆነ ጊዜ አየሁትን እሱም ማቅረብ ይቻላል። ለምሳሌ የሃዲያ የሽምግልና ስርዓት ወይም የመተጫጨት ስርዓት እሱን እንዳንድ ምሳሌ አድርገን እናቀርበው። በሃዲያ ማህበረሰብ ውስጥ ያለ የሽምግልና ስርዓት መተጫጨት የሚጀምረው ወጣቱ በሚገናኝበት ስፍራ ነው። መደናነቅ፣ መተያየት፣ መተዋወቅ፣ ሐሳብ ለሐሳብ መገናኘት ቅድም እንደተባለው መልክ በራሱ ውበት በራሱ መጽሐፍም እንደዛ ነው የሚለው አይደል? መርጠህ አግባ። ምክንያቱም መርጠህ ካላገባህ በሆነ ሰዓት ላይ ብታቆመው ያ ትዳር ያ ህይወት ይፈርሳል። ቤተሰብ ነው የሚፈርሰው። ቅድም እንዳሉት ቤተክርስቲያን ነው የሚፈርሰው፣ መስጂድ ነው የሚፈርሰው፣ ማህበረሰብ ነው የሚፈርሰው፣ ልጆች ናቸው የሚፈርሱት። እሱን ለመጠበቅ ቀድመ ብዙ ነገሮችን ማድረግ ይጠበቅባል። ስለዚህ በሃዲያ ማህበረሰብ ውስጥ ቀድመው ወጣቶች የስንደዶ ለቀማ የሚባል ያላገቡ ሴቶች ብቻ ሄደው ለቀማ የሚያደርጉበት ቦታ አለ። በዛ ቦታ ሲሄዱ አምረው ተውበው ምናልባት አሁን ምን ሄደው ወደ ከተማ ስንሄዱ የከተማ ሰው አምሮ ተውበው ነው የሚወጣው አይደል? ለመታጨት እኮ ነው አይደል? እዛ ነው ካፌ ጋር ሲቀመጡ ያላቸውን ነገር ተጠቅመው ነው የሚሄዱት። ምንድነው ምክንያቱ ስትል ህይወትን ይፈልጋሉ እነዛ ሰዎች አይደል? ቀጣይ ዘመናቸውን መሆን የሚፈልጉትን ነገር መሆን ለመቻል ለማድረግ ያን ነገር ያደርጋሉ። ስለዚህ የዚህ ማህበረሰብ አካል እዛ ቦታ ሄዶ የስንደዶ ለቀማ ሲያደርጉ ተውበው አምረው ተኩለው በልዩ ዜማ ነው ወደ ተራራማው ቦታ ወይም ደግሞ ወደ ጫካ ቦታ የሚገቡት። በዚህ ጊዜ እዛ አካባቢ ወጣቶች ያላገቡ ወንዶች ደግሞ ተሰባስበው ወደዛ አካባቢ ይሄዳሉ። ስለዚህ ከሚስማማት ከምትወደው ከሚወዳት ጋር ለመገናኘት የስንደዶ ለቀማን እንደ አንድ መገናኛ እንደ አንድ መተዋወቂያ እንደ አንድ የግንኙነት መፍጠር ያድርገው ይጠቀሙበታል። ስለዚህ በዜማ የምትለው ያቺ ሴት ያቺ ኮረዳ ያቺ የደረሰች ለማግባት የደረሰች እንስት በድምጿ ውበት ሊማረክ ይችላል። ወንዱ በውበቷ ሊማረክ ይችላል፣ በቁንጅናዋ ሊማረክ ይችላል፣ ወይ በቁመናዋ ሊማረክ ይችላል፣ ወይም ደግሞ በስራዋ ሊማረክ ይችል ይሆናል። ከስንደዶ መካከል አንዱን ነቅሎ ወይንም ደግሞ ቆርጦ ለዚች ለሚወዳት ሴት ይሰጣታል። ከፈለገች ትቀበለዋለች፣ ካልፈለገች አትቀበለው።
ይሄ በባህል ውስጥ ያለ ስሪት ነው የፍቅር መገለጫ ነው የፍቅር መገለጫ ነው ስለዚህ ከተቀበለችው ምንድነው የሚደረገው ሲባል ሽማግሌዎች ናቸው የሚሄዱት ሽማግሌው ስንት ይሆናል ቅድም እንዳልኩት በባህል ውስጥ ልዩ ልዩ የባህል ሳቢዎችና ስሪቶች ስላሉ እዚህ ቦታ 3 4 5 ምትለው አይደለም እንደየባህሉ ሊለያይ ይችላል እዚህ አካባቢ ግን እንደተባለው ከ3 እስከ 5 የሆኑ ሽማግሌዎች ወደ ቦታው እንዲሄዱ ይደረጋል በጣም የሚገርመው በዚህ ማህበረሰብ ውስጥ ምልኪን እንደ አንድ የጋብቻ ምንድነው ማሳለጫ አድርገው የመልካም ትዳር ይሄ ምንድነው መገናኛ አድርገው ይጠቀሙበታል መገለጫ አድርገው ይጠቀሙበታል ለምሳሌ ሽማግሌዎች ይህችን ሴት ወዳታለሁ ብሎ ለቤተሰብ ወጣቱ ከተናገረና ወደዛ ሴት የሚሄዱ ሽማግሌዎች መንገድ ላይ እንቅፋት ከመታቸው ጦጣ ወይም ሚዳቋ ካቋረጣቸው ባዶን ስራ የተሰከመች ሴት መንገድ ላይ ካገኙ በባህሉ መሰረት ትዳሩ ቢፈጸምም ቢሆንም ቀጣይ ተስፋ የለውም የሚል ሐሳብ እንዲደመድሙ ያደርጋቸዋል ይሄን በመንፈሳዊ አይን ስናየው ትክክል ላይሆን ይችላል በባህሉ ውስጥ ግን ትክክል ነው በጣም ስኬታማ ትዳርና ቀጣዩ ህይወታቸው በጣም ትክክል ነው ጥሩ ነው ለማለት በመንገድ ላይ ሲሄዱ ወጣት ወንድ ካገኙ በእንስራ ሙሉ ውሃ የተሸከመች ሴት ካገኙ ድንገት ሽማግሌዎች ከመንደር ወይም ከቤት ሲገቡ ጠፍቶ የነበረ እሳት ድንገት ከነደደ ትዳሩ ስኬታማ ነው ይባላል ይሄን በመንፈሳዊ አይን ማየት ይቻላል አይደል የአብርሃም ልጁን ሲልክ ተሸክማ ውሃ ምሰጥ ከሆነ ተቀበላት ከዛ እሷ ሚስት ሆናለች ነው አዩሃል በሐሳብ ውስጥ በፎክሎር በባህል ውስጥ እነዛ ከመንፈሳዊ ነገሮች የተቀዱ ነገሮች በባህል ውስጥ ሰርገው ታገኛቸዋለህ ባንድም በሌላ መልኩ ስለዚህ ሽማግሌዎች ወደ ቦታው ይሄዳሉ ሐሳባቸውን ያቀርባሉ ሐሳባቸውን ሲያቀርቡ ቅድም እንደተባለው የመጀመሪያው ቀን ቤት ዘው ብሎ መግባት አይደለም ውጭ ካለ ትልቅ ዋርካ ወይንም ደግሞ ግዝፈት ካለው ዛፍ ስር ቁጭ ብለው ለብዙ ሰዓት ይተባበቃሉ እነዛ ሰዎች በጣም የተከበሩ የተለዩ ናቸው በማህበረሰቡ ዘንድ ተሰሚነት ያላቸው ቀጣዩ ትዳሩ እንኳን ቢበላሽ ትዳሩን ለመመለስ የሚችል ኃላፊነት መውሰድ የሚችሉ እና ተሰሚነት ያላቸው ናቸው ተብሎ የሚታመኑ ሰዎች በቤቱ አካባቢ ራቅ ብለው ይቀመጣሉ ስለዚህ ምንድነው ያ እንግዳ ለምን መጡ ተብሎ ከልጆች መካከል እንዲጠየቁ ይደረጋሉ አይ ጉዳይ ስላለ ነው ይያሉ ሲደረደሩ ይቆያሉ በመጨረሻ እንዲገቡ ነው የሚደረገው ስለዚህ የቤት ሂደው አንድ ቀን ሊያድሩ ይችላሉ እነዚህ ሰዎች እነዚህ ሽማግሌዎች ምክንያቱም ሲደረደሩ ሌላ ሐሳብ ሲያቀርቡ ሊጠጣው ሲቀርብላቸው ሲጫዋወቱ ውለው አድረው መጨረሻ ላይ ጉዳዩን እንዲነግሩ ይደረጋል በቤት ውስጥ የሚስተናገደው መስተንግዶ ምንድነው የሚሉት በጣም ቀለል ያሉ ነገሮች እንዲስተናገሩ ይደረጋል ነገር ግን የመጀመሪያው ቀን ወዲያውኑ ምላሽ አይሰጥም ምክንያቱም አሁን ልጅቱ ፈልጊያለሁ ካለ እሺ ለመባል ብቻ ነው የሚሄደው ለሴሬሞኒ ነው የሚሄደው ማለት ነው አይደል በዛን ይሄ አሁን በምንለው ባህል ውስጥ ግን ነውር ነው ምክንያቱም በማህበረሰቡ ዘንድ ተሎሽ ካልክ መናቅክን ነው የሚያሳየው ኢኮኖሚካሊ ችግር አለበት እንዴ ትባላለህ ትወቀሳለህ ትገመገማለህ ስለዚህ ያን ግምገማ ያን ወቀሳ ለመፍራት የመጀመሪያው ቀን እሺ እናስብበት በሚል ሽማግሌዎች እንዲመለሱ ይደረጋል የተወዳጁ ተመልካቾቻችን ቆይታችሁ ያረጋችሁ የምትገኙት አማራ ሚዲያ ኮርፖሬሽን ላይ ነው የተወያየንበት የምንገኘው ርዕሰ ጉዳይ በልሳነ ግዕዝ መርሃ ግብራችን ማለት ነው ትዳርና ስርዓታችን ምን ይመስላል ወይም ጋብቻና ስርዓታችን ምን ይመስላል የሚለው ቆይታ ያደረግን እንገኘው ዝግጅታችን እንደቀጠለን የሚገኘው ቆይት ብላችሁ ከኛ ጋር የተወዳጃችሁ ካላችሁት አብረውን ከኛ ጋር የጋበስኳቸው እንግዶች መምህር ዋካ ባህሩ በኢትዮጵያ ኦርቶዶክስ ተዋሕዶ በክርስትና በኩል የሐዲሳት መምህር ናቸው መንገሻ አዲስ የሥራ ባልደረቤ ደግሞ የቅዳሜው ቡና አዘጋጅ ሼህ አህመድ መሐመድ ደግሞ ከእስልምና የዳዕዋ መምህር ናቸው ማለት ነው አብረውን ከኛ ጋር ቆይታ ያደርጉ ነው አብራችሁን ዝለቁ መንጀ ካንተ ጋር ነው መጣው ከዛ በኋላ ወደ ሃይማኖታዊ አስተምሮ መጣለሁ ለምንድነው ይሄን ማነሰው ርዕሰ ጉዳዩን አሁን በቅርብ ጊዜ የምናያቸው ቴክኖሎጂ ሲመጣ እንግዲህ ተደበቁ ነገሮች ሁሉ ይመጣሉ የአዲስ የባህል ለውጦችም ሲመጡ የምናይበት መንገድ አለና አሁን ከቅርብ ጊዜ የምናያቸው እንደ ስርዋጽ የሚመስሉ ወይም ደግሞ ያልተለመዱ ለማለት ነው ስርዋጽ ስል ያልተለመዱ አዳዲስ የሚመስሉ ነገሮች አሉ ለሽምግልና የሚደረግ ዝግጅት አለ ድግስ አለ ሰርጉን ሊያስነቅ የሚችል ድግስ እናያለን ሽምግልና ስርዓቱ የሽማግሌዎቹ የሚሄዱት የሽማግሌዎች ቁጥር ልክ መጠን የለውም ቅድም ሲገልጹ በነበረው 3 ወይ 2 ወይ 1 ሊላክበት የሚቻልበት አጋጣሚ ኖር ይችላልና በርግጥ እንግዲህ ራሱን የሚችል የቻለ ምስጢር ኖር ይችላል ቅድም እንደተባለው እንደ እምነቱ እንደ ባህል ደግሞ እነዚህ ነገሮች እናያለና የሽማግሌዎች ብዛት የባልና ሚስት በጊዜው ደግሞ የሚገኙ ደግሞ አሉ እዚህ ላይ አሁን የምናያቸው ባልና ሚስቱ ሽምግልና ስርዓቱ ላይ ተገኝተው የምናገኝበት አጋጣሚ አለና ከዛ አንፃር ይሄ ከኢትዮጵያዊ የጋብቻ ስርዓት አንፃር እንዴት ታየዋለህ
ከኢትዮጵያ የጋብቻ ስርዓት አንፃር እንዴት ታዩታላችሁ ተብሎ የሃይማኖት ሰዎች ሊጠየቁ ይገባል ብዬ አስባለሁ። ባህል በራሱ ለውጥን ያስተናግዳል። ትናንት የነበርክበትን ማንነት፣ ትናንት የነበርክበትን ህይወት፣ ትናንት የነበርክበትን የሚያዝገውንም የሚያነቃውንም ሐሳብ ዛሬ ላይ ላታደርገው ትችላለህ። የጋብቻ ስነ ስርዓታችንም እንደዚህ አይነት ለውጦች አሉት። ምክንያቱም ይሄ በምን መሰለህ እንደዚህ አይነት ስነ ስርዓቶች ሀገረሰባዊ ልማድ ይባላሉ። ሀገረሰባዊ ልማድ ውስጥ ልማድ በራሱ የአንድ ማህበረሰብ የተቀረሰለትን እሴቶች ከህይወቱ ከአኗኗሩ ከዘመኑ ጋር አመቻችቶ የሚኖርበት ነው። ቅድም የሃዲያን የባህላዊ ጋብቻ ስርዓት ስናነሳ አጥኚው ምን ይላል? ያ ሁሉ ሲጽፍ ቆይቶ ይህ የጋብቻ ስርዓት ግን ከጊዜ ወደ ጊዜ እየተመናመነ መጥቷል ይላል። ቅድም ያነሳነው የሃዲያ የባህላዊ የጋብቻ ስነ ስርዓት በዘመኑና በጊዜው እጅግ በጣም የተወደደ የተከበረ ነበር። ከዘመን በኋላ ግን ራሱን ለውጡ የሆነ ቅርጽ ሊያደርግ ይችላል። ምክንያቱም ቀደም ብዬ መግቢያ ላይ እንዳልኩት ባህል ይወለዳል፣ ያልጋል፣ ይሞታል። በእንደዚህ አይነት ውስጥ ባህልም እንደዚሁ ነው የሚሆነው። ለምሳሌ አንዳንድ ጊዜ ምን ይሆናል? አንድ ባህል ፍጹም ሊጠፋ ይችላል። አንድ ባህል ሊያድግ ይችላል። እንዴት ሊያድግ ይችላል? አንተ ከምትኖርበት አካባቢ ወጣ ሌላ አካባቢ መኖር ስትጀምር የምትቃርማቸው፣ የምትማራቸው፣ የምትቀስማቸው ግን ቀለል ያሉ ከህይወት ጋር አመቺ የሆኑ ልምዶች ሊኖሩ ይችላሉ። እነሱ ልምዶች ወስደህ ካንተ ልምድ ጋር አዳቅለህ አዛንቀህ መጠቀም ትችላለህ። ስለዚህ አንድም በመዛነቅ ውስጥ ያ ባህላዊ የጋብቻ ስርዓት ሊያድግ ይችላል፣ ሊፋፋ ይችላል። በሌላ ጊዜ እንደተባለው ቅድም ከመውለድ አንፃር ዝም ብሎ በራሱ ሊወለድ ይችላል። ምክንያቱም አዲስ ባህል አዲስ ኮሚኒቲ ከተፈጠረ በዛ ማህበረሰብ ውስጥ አዲስ ባህል ልንፈጥረው እንችላለን። ምን አለ መሰለ ጋሻ ማህበረሰብ ዝም ብሎ ቆሞ አይጠብቅም። በልዩ ልዩ ምክንያቶች ለውጥን ያስተናግዳል። ፎክሎር የሚለው ይሄን ነው። የማህበረሰቡን አኗኗር፣ የማህበረሰቡን ስሜት፣ የጋብቻ ስርዓቱን፣ የልቅሶ ስርዓቱን እንኳን ደህና መጣህ የምንለውን አዲስ ህፃን ስንቀበልኩ የምናደርገው ስነ ስርዓት አለ አይደል? ሃይማኖታዊ ስነ ስርዓት አለ። እሱ ሃይማኖታዊ ስነ ስርዓት በሆኑ አጋጣሚዎችና ጊዜዎች ለውጥ አድርገው ልታያቸው ትችላለህ። እዚህ ላይ አሁን መንጌ በዛው አብረን እንድታይልኝ መገለጫዎችስ የሀገር መገለጫ ከሆኑ የሀገር ኩራት የሆኑ ባህሎች ስምምነትም ሳይኖርባቸው ሳይጠየቅባቸው መቀየራቸው በማህበረሰቡ ስርት ብቻ መቀየሩስ እሱ ነው። አሁን እኮ ማን ጋር ነው የምትስማማው? ማን ጋር ነው የምትነጋገረው? ስምምነትስ የምታደርገው የቱ ጋር ነው? ለምሳሌ ሃይማኖታዊ ቀኑና የሆነውን ሐሳብ ቁጭ ብለህ ትመክራለህ፣ ትዘክራለህ አይደል? የተዛነፈ ነገር ካለ ሲኖርስ ቁጭ ብሎ ነው ማስተካከል አለብን። ዑለማዎቹ ቁጭ ብለው ምናምን በእስልምና የተሳሳተውን ተቃርኖ ያለበትን ነገር ልታስተካክለው ትችላለህ። ባህላዊ የሽምግልና ስርዓት ግን ሪትን አይደለም፣ የተጻፈ አይደለም። በድግግሞሽ አእምሮህ ጋር ተሰርቷል። ይሄን የተሰራ የለመድከውን ነገር ነው እንዲፈጸም ትፈልገው አንተ። ግን ቅድም እንዳልኩ ብዙ ነገሮች አእምሮህን ሲቀይሩት፣ አኗኗርክን ሲቀይሩት፣ ስሜትክን ሲቀይሩት፣ ዘመንክን ሲቀይሩት ባህሉ በተወሰነ መልኩ ሽፍት ያደርግና የራሱን ቅርጽ ይዞ ብቅ ሊል ይችላል። የባህል ባህሪ ነው። የባህል ባህሪ ነው። ስለዚህ ከባህል ባህሪ አንፃር ይሄን ነገር ግዴታ ነው። ለውጥ በባህል ውስጥ ግዴታ ነው። አላስተናግድም ማለት አትችልም። ለምሳሌ ባለፈው ወደ ወሎ አካባቢ ሄጄ በነበረበት ሰዓት ገና ላልተወለደ ህፃን ግን መውለድ ለደረሰች አንዲት ነፍሰ ጡር የሚደረግ የቆሬ ፋጢማ ቆሬ ስርዓት አለ። በዛ የፋጢማ ቆሬ ውስጥ ገጠራማው አካባቢና ከተማ አካባቢ የሚደረገው ስርዓት አንድ አይደለም። ወደ ከተማ አካባቢ ሽፍት አድርገህ ስትመጣ እነዛ ነገሮች አጉል የሚመስሉ ነገሮች አይ እነዚህ አጉል ናቸው ብሎ የከተማው አካባቢ ዘመን የሚለው በልዩ ልዩ ሐሳቡ እንትን ያለው ራሱን የቀየረ ሰው የሚገፋቸው ክዋኔዎች ይኖራሉ። ገፍቶ ይተዋቸዋል፣ ዳር ያስቀምጣቸዋል። ስለዚህ የራሱን ይሆነኛል ያለውን ይበጀኛል ያለውን ከኔ ጋር ሊሄድ ይችላል ያለውን ሐሳብ ቀርሶ ወይም ደግሞ አዘጋጅቶ መጠቀም ይችላልና በባህል ውስጥ የሽምግልና ስርዓቱ ለምን እንዲሆነ ምንለው አይደለም። በዘመን ሂደት ውስጥ ለውጥ ማስተናገድ ግዴታ ስለሆነ አሁንም ሊለወጥም ይችላል፣ ያድጋል። ከእድገቱ ጋር ከራሱ ባህሪ ጋር ነው እድገቱ የሚታይ ማለት ነው። መልካም መምህር ዋካ ከክርስትና አንፃር አንዳንድ የምናያቸው ቪዲዮዎች አሉ ማለት ቅድም ባልኩት በገለጹ ልክ ማለት ነውና ከክርስትና አንፃር ይሄ በጣም ከሰርጉ መቅደሙ የሚመዛበት እንደ ሰርግ እዚህ በኋላ ምን ያደርጋል የሚያሳይ ነገሮች እናያለንና የሽምግልና አላላኩም ጭምር ቁጥር የማይመጠንበት ሁኔታዎችን ያለና ከክርስትና አንፃር ይሄ ምን ይባላል?
መልካም ነው እንግዲህ በባህል ጉዳይ ያለውን ነግረውናል። ክርስትና ግን በዋናነት መሰረት የሚያደርገው ባህሉ ከመጽሐፍ ቅዱስ የተቀዳ እንዲሆን ነው። ያ ማለት ባህል እንዲሆን የሚፈለገው ሃይማኖቱ እንጂ ባህል ሃይማኖት እንዲሆን አይፈለግም። ሃይማኖትን ባህል ማድረግ ከእግዚአብሔር ጋር ያገናኛል። ባህልን ሃይማኖት ማድረግ ግን ለምንም የሚጠቅማል። አንደኛ በሀገር ደረጃ ማንነትን ማሳጣት ነው። ማንነት ሲታጣ ለምሳሌ ለውጥ መልካም ነው፣ ለውጥ ሁሉ ግን መልካም አይደለም። እድገት መልካም ነው፣ ማደግ ሁሉ ግን መልካም አይደለም። ሰው ሰይጣን ወደ መሆንም ስለሚያድግ ያ ማለት መልአክ ወደ መሆን እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እነ ቅዱስ ያሬድ እንዳደጉት ሁሉ ሰይጣን ወደ መሆንም ደግሞ እነ ሲሞን መሰሪ አድገዋል። ስለዚህ እድገት ሁሉ መልካም አይደለም፣ ለውጥ ሁሉ መልካም አይደለም። ስልጣኔ መልካም ነው፣ ስልጣኔ ሁሉ ግን መልካም አይደለም። ይህንን ሁሉ ያመጣው ምንድነው? ዘመናችን እንግዲህ ያለው የባህል ወረራ በጣም የሚፈጸምበት ጊዜ ነው። ሁሉም ሰው አብዛኛው ሰው የተወሰኑ ሀገሮችን ወደ መምሰል ነው እየተጓዘ ያለው። ያ ማለት በተለይ አውሮፓውያንን ወደ መምሰል ነው ብዙ ነገር ጥረቱ፣ የወጣቱ ጥረት ማለት ነው። ካለባበሱ፣ ካመጋገቡ፣ ከንግግር ስታይሉ በጠቅላላው አልችል ብሎ እንጂ ኢትዮጵያን መኖር የሚፈልገው ጥቂት ሰው እና ከዚህ የተነሳ ሀገሩ ላይ መኖር የማይፈልግ ሰው በህሊናው ለተሰደደ ሰው ሀገራዊ ነገር ምኑም አይደለም። ሀገራዊ ነገር ቀድሞ ከሃይማኖት ወጥቶ አስተሳሰቡ ዓለማዊ ለሆነ እንግዲህ ግሎባላይዜሽን ወደሚለው ሩጫ እየሄደ ያለ ሰው ሃይማኖትም ሀገርም ማንነትም ምኑም አይደለም። ስለዚህ ይሄንን አካል እያኖረው ያለው የኑሮ ሲስተም የኑሮ ግዴታ እንጂ ያመነበት የደስ የሚለው ነገር ወይም ደግሞ የሚኖርለት ዓላማ የሚሞትለት አቋም ስላለው አይደለም። እንደዚህ አይነት መሰረታዊ ነገሮች ባሉበት ሂደት ውስጥ ባህልን በመሰረታዊ ሂደት ላይለወጥ ቆሞ ሀገርን ሊገልጥ የሚችል እውነተኛ ባህል ግን ያስፈልጋል። ከሃይማኖት የመጣ አይደል? ስለዚህ እንዲያ ቢሆን መልካም ነው። ከዛ ውጭ ግን አሁን እየሄዱ ያለው በፍጥነት እየተለወጡ ያሉ ነገሮች በጣም አሳሳቢ ነገሮች ናቸው። ስለዚህ ከሰርጉ የቀደመ በነገራችን አሁን ያሉትን ነገሮች ስትመለከት አሁን ከሃይማኖት ውጭ የሚደረጉ ጋብቻዎች እኮ ምንም አይደለም። የመጀመሪያው ነገር ሰዎቹ ቀድሞ ይተዋወቃሉ። በምን ይተዋወቃሉ? በሁሉም ነገር ምንም አይተዋወቁበት ነገር አላቸው። ስለዚህ ቅድም መንገሻ ሲለው ነበር ሰው ዋልጌ መባልን ይፈራል አይደል? ይፈራል ግን አምኖበት አይደለም፣ ከፍራት የተነሳ የሰው ጫና ነው። ይሄ ደግሞ ትክክል አይደለም። ዋልጌ መባልን መፍራት ሳይሆን መሆንን ነው መፍራት ያለበት። መሆኑን አይደል? ክፉ ነገርን መሆንን ነው መፍራት ያለበት። ሰው ድሃ መባልን አይደለም ድህነትን ነው መፍራት ያለበት። ክፉ መባልን አይደለም ክፋትን ነው መፍራት ያለበት። ዝሙተኛ መባልን ሳይሆን ዝሙትን ነው መፍራት ያለበት፣ መተው ያለበት፣ መጸየፍ ያለበት። ስለዚህ አሁን ዝሙትም ዋልጌነትም በተግባር ከዛ በፊት ተፈጥረዋል። ነገር ግን ለነዚህ ዋልጌዎችና ዝሙተኞች ሰዎች ተሰብስበው ያጨበጭባሉ ማለት ነው። ስለዚህ እንዲህ አይነቱ ነገር ትክክል አይደለም። እናም ብዙ ነገሮች ይታያሉ። አሁን በተነገራችን አሁን ብዙ ሰዎች አሁን የሚዲያ ባለቤቶች ናቸው፣ ቲክቶክ፣ ዩቲዩብ ምናምን እና አንዳንድ ጋብቻዎች የሚደረጉት ለነዚያ ቤተሰቦች እንደ የሆነ ዝግጅት የለም አዲስ ዝግጅት እንደ ማዘጋጀት ነው። ሰው በእግዚአብሔር ዘንድ ተቀባይነት ማግኘትን ሳይሆን አሁን በማህበረሰቡም ዘንድ ተቀባይነት ማግኘትን አይደለም ያደረግነው ነገር የማንን አይን ይስባል ነው ጉዳዩ። የሰውን አይን ይስብልኛል ወይስ አይስብልኝም ነው እንጂ በእግዚአብሔር ዘንድ ተቀባይነት ማግኘት፣ በሃይማኖት አባቶች ዘንድ ተቀባይነት ማግኘት፣ በማህበረሰቡ ዘንድ ተቀባይነት ማግኘት አይደለም። አንዳንድ ጉዳዮች የባህሉም ለውጥ አሁን ለምሳሌ ሰው አሁን የሆነች ልጅ ከኢትዮጵያዊ ባህል አለባበስ ምናምን ወጣ ብላ ሌላ ወጥታ ስትመለከት ማንን ይስብልኛል ብላ ነው። በቃ ወይ ወንዶችን ይስብልኛል ብላ ነው ወይም ደግሞ በቃ የሆኑ የሚያዩ ሰው እንደሰለጠንኩ ቆጠራለሁ ብላ አስባ ነው። ስለዚህ ይህንን ለማድረግ ሲባል ከባህሉ ከስነ ስርዓቱ እየወጣ መጥቷል ትውልዱ ማለት ነው። ይህንን እንዲህ አይነቶችን ነገሮች ምን ፈጠራቸው? የሶሻል ሚዲያ ግባት፣ የሶሻል ሚዲያ መስፋፋት፣ ሶሻል ሚዲያን ከአግባቡ በላይ ማለት ከሚጠበቅብን በላይ መጠቀማችን ነው። እሱ ብቻ ሳይሆን አንዳንዴ እንግዲህ ባህል ያድጋል፣
ይወለዳል ያድጋል ይሞታል ሲባል ያው ሰምተናል እውነት ነው እንደዛ ይደረጋል ያው ብዙ ጊዜ በታሪክ ይታያል እንደዛ ግን ትውልድ እስካለ ድረስ ሀገር እስካለች ድረስ ሀገረ መንግስት ግንባታ እስካልተቆራረጠ ድረስ ግን የሚጠቅሙንን ባህሎች መርጠን በስርዓተ ትምህርትም ቢሆን በሌሎች መገለጫዎቻችን አሁን ለምሳሌ አሁን መሪዎች የሆነ ፕሮግራም ላይ ሲሄዱ የሀገሩን ባህል ከመቀበል አንፃር ልብስ ለብሰው ይታያሉ ይሄ ጥሩ ነው አይደል ግን ልብስ መልበስ ብቻ ሳይሆን ያለብን ያ ማህበረሰብ የሚያደርገውን ነገር ለምሳሌ ዝቅ ብሎ ሰው ማክበሩን ፍቅርን እንደ አንድ የማህበረሰብ ሴት ማየቱን መበላለጥን ሳይሆን መተሳሰብ መግባባትን መሰረት ያደረገውን ነገር እሱም በተግባር ማሳየት ያንንም በትምህርት ቤት ጭምር ማሳየት ለምሳሌ አሁን የቀድሞ ተማሪ አሁን በትምህርት ቤት ማለት ነው የቀድሞ ተማሪ መምህሩ ሲመጣ ተነስቶ ነው የሚቀበለው የነበረው ያሁኑ ተማሪ አይነሳ ይሄን ትምህርት ቤት ማረጋገጥ ይችላል ገብቶ ማየት ይችላል አይነሳ አንዳንድ እንግዲህ በቤተክርስቲያን ወይም በሌላ ባህል እንዲቀጥል ፍላጎት ካላቸው የተለዩ ትምህርት ቤቶች በስተቀር ማለት ነው ስለዚህ መከባበር ሌላው መግባባት ሃይማኖትን መጠበቅ ባህልን መጠበቅ የሚባሉ ነገሮች እነሱ የደከሙ ከመምጣታቸው አንፃር ያላግባብ የሚደረጉ ስነ ስርዓቶች ናቸው ማለት ነው ከሃይማኖት አንፃር ተቀባይነት የላቸውም ነው ከሃይማኖት አንፃር ተቀባይነት የላቸው መልካም ስለዚህ አንዳንድ ደግሞ ባህል ሁሉ ደግሞ እውነት አይደለም ባህል ሁሉ ደግሞ ተቀባይነት አለው ማለትም አይደለም የሚጠቅመውን የማይጠቅመውን መለየት ዘመናዊነት ማለት እሱ ስለሆነ ያ ማለት ዘመን ያለፈበት የሚባለው ምን አይነት ነው ሲባል ማህበረሰብን የማያግባባ ከሆነ ለመኖር ጠንቅ የሚሆን ከሆነ በተቀላለው ለሰው ሸክም የሚሆን ከሆነ ያም ደግሞ ከሃይማኖት ስርዓት ውጭ የሚሆን ከሆነ ያንን መጠቀም ግዴታ አይደለም ነገር ግን ከሃይማኖት የተገኘ አይደለ አባቶቻችንን የጠቀመ ትውልድን ያስተሳሰረ ሀገርን ያስቀጠለ ብናደርገው ውበት እንጂ ክፉ ነገር የማያመጣብን በአኗኗራችን በባህላችንም የማያመጣብን እሱን ብናደርግ መልካም ይሆናል ባህል ሁሉ ሃይማኖት አይደለም ሃይማኖት ሁሉ ደግሞ ባህል ቢሆን መልካም ነው እንደ ክርስትና ሃይማኖታችን ባህል ብናደርገው መልካም ይሆናል ከዛ ውጭ ግን ዘመን ያመጣውን ሁሉ እየተከተልን የምንሄድ ከሆነ ራሳችን እናጣለን ራሱን ያጣው ትውልድ ደግሞ ምንም የለው ከሰምን አስተምሮ አንፃር ያንድ ከሰርጉ በፊት የቀደመ ሌላ ትልቅ ሰርግ የሚመስሉ ነገሮች የምናያቸው ነገሮች አሉና ይፈቀዳል ወይም ያን እንዴ ምንስ ይላሉ እንዴት ነው አይ እንደ እስላም ሽምግልና በሚሄዱ ሰዓት መቼም አንድ ሰው ቤቱ እንግዳ ሲመጣ ያለውን ያቀርባል እውነት ነው ቡናም ቢሆን ያፈላል ያለውን እና እንደኛ አሁን በአገራችንም እንዳየነው ሽምግልና የሚመጡ ሰዎችን ለማክበር የሆነ ድግስ ይደገሳል ያ ድግስ ግን የተጋነነ ድግስ አይደለም ሁለተኛ የሚመጡ ሰዎች ይታወቃል ሁለት ሆነው ወይም ሶስት ሆነው ቀደም ስንጠቅሰው እንደነበረው በዛ ልክ ይመጣሉ ለነዛ ሰዎች ያላቸውን ሽርጉድ ብለው ባላቸው መጠን እንዳላቸው ባቅማቸው አድርገው አስተናግደው ይሰዳሉ ይሄ መልካም ነው ቤትህ እንኳን ዝምድና ሊፈጥር የመጣውን ሳይሆን አላፊ እንግዳ ቢመጣብህ ቤት ላይ ያለውን ደግሶ መብላት አስተምሮቱ ያዛል ግን አሁን ቪዲዮውን ሳይው ነበር ላክልኝን ቪዲዮ ሳይው ይሄ ግን ትዳርን ማኮልሸት ነው ለትዳር ተነሳሽን ማሳጣት ነው ማህበረሰብን ለትዳር ገለድረግ ነው ሰው አለኝ ብሎ በሚደግስ ሰዓት ሌላውም ሲኖር ደግሳለሁ ብሎ ጊዜውን ይጨርሳል ፈርቶ ይርቃል ስለዚህ ለሌላ መንገድ በመጥፎ ነገር ለሌላ መንገድ መክፈት በእስላም የተከለከለ ነው ማህዱር ነው ሁለተኛ ደግሞ እንደነገርኩ አንተ የምትሰራው ስራ ለማህበረሰቡ የሚጠቅም መሆን አለበት ባህል ብትለው አሁን ሳቸው ሲናገሩ እንደነበሩት ሃይማኖት ባህል ቢሆን ጥሩ ነው እንደ ሃይማኖት በእስልምና ቀድሞ መቀጣጠር ምናምን እንደዚህ ሌላ ድግስ ለመደገስ ጊዜ የለም ባልና ሚስት ይሆናል ከተባባሉ ጨርሰው ይዘው ነው የሚሄዱት በእስላም ድግስ ከታሰበ ራሱ ሌላ ጊዜ ይቀጠራል አሁን ግን ቀደም ሲናገሩ እንደነበረው ወንድሜ አስቀድሞ ሁሉን ጨርሰው ሁሉ አልቆ ሰውም በመንገድ አይቷቸው ሰውም በአስፋልት አይቷቸው ምንም የሚደነቅ ነገር ሳይኖረው ክብር ዝና ሳይኖረው ነው ሰርጉ የሚሆነው አልፎም እንደውም ለቲክቶክ ለተለያየ ነገር መስሪያ እስከሚሆን እንጂ ትዳር ላይ አሁን ምሳሌውን ሽማግሌ ሲመጣ የሚደገሰው ድግስ ይሄ ራሱን ይቻለ ቀላል ነገር ነው ራሱን እንደዚህ መደገስ አለበት የሚል ህግ የለውም እንደ እስላም አቀም ካለው ይደግስ የሚለው አውሊም ወለው ቢሻቲን
አንድ ሰሃቢ የእሳቸው ጓደኛ ሲያገባ እንደው አንዲት በግም ቢሆን አርደህ ደግስ፣ አንዲት በግም ብትሆን አርደህ ደግስ፣ ሰርግህን ያሳወቅ ወአዕሊኑሁ ቢዲፍ ድቢ ከበሮ እየመታችሁ ደግሞ ደስታ መሆኑንም አሳውቁ ነው። ያ ድግስ መጠኑን የጠበቀ ድግስ ሃይማኖቱ ያዛል፣ አቅም ላለው። ስለዚህ የተጋነነ ድግስ እንደ ኢስላም የለም። ቀድሞ የሚደገስ ድግስ የሚባል የለም። ግን ያን ስልህ ለአንደኛው መከልከል አይደለም። አላፊ እንግዳ እንኳን ቢመጣ ቤትህ ተቻኩለ ያለህን አቀርበህ ማብላት ይሄ ከሃይማኖት ነው እና ይሄን በዚህ ይታይ ነው። ግን አላስፈላጊ ድግስ እየተደረገ ማህበረሰቡን ተስፋ ማስቆረጥ ይሄ ኃጢአት ሊሆን ይገባል። ይሄንን የአገር ሽማግሌዎች፣ መንግስት የሚመለከተው አካል ለምን ብሎ ተመካክሮ እንዲህ አይነቱን ማቆም አለበት። ቀደም እንደነገርኩ ተበድሮ የሚባለው እንግዲህ እዚህ ነው። የመጀመሪያውን መተጫጫ ወይም የኒካሁን ፕሮግራም የተውውቅ ፕሮግራም ተብሎ የሚደረግ ድግስ፣ ከዛ በኋላ ደግሞ የሰርጉ ዕለት የሚደረግ ድግስ፣ ከዛ በኋላ ደግሞ የቤተሰብ ተውውቅ ተብሎ ግጥግሽ ነው ምን አይሆነ ግጥግጥ የሚባል ደግሞ ተብሎ ጨርሶ በቃ ሽባ የሚያደርግ ቤተሰብ እንደው ሰርግ የሚባል አያስፈልግም የሚያስብልን አሰራር ሃይማኖት አባቶችን ማውገዝ አለባቸው። መንግስት ያለውን የስራ ድርሻ ማድረግ አለበት። የመጨረሻ እችን ሀሳብ ሰጣችኋለሁ። እግረ መንገዱን ማህበራዊ ተጽዕኖ እያደረሰ ነው፣ ኢኮኖሚያዊ ተጽዕኖም እያደረሰ ነው፣ ሃይማኖታዊ ተጽዕኖም እያደረሰ ነው። ቅድም እናንተ እንደገለጻችሁት ከሆነ ከባህል አንጻርም ቅድም መንጊ ያለውም ነገር አለና አንድ መዋቅራዊ አለመሆኑ የተሰነደ አለመሆኑ ባህሉ የኢትዮጵያ ባህል ስንል ልዩ ልዩ እንደ አካባቢ መገለጫው በመሆኑ የተነሳ ይህን እንደ አይነት ነገሮች ድብልልቆች ወይም ደግሞ የተዘነቁ ነገሮች እንድናይ አድርጎናል ማለት ነው። ማለት ምንድነው አንድ የገጠመ ነገር ልንገርና ማጠቃለያ ምን ይደረግ የሚለውን ነገር ትንሽ ነገር እንድትናገሩበትና እንጨርሳለን። ምንድነው የደረሰው ኬዝ ለሽምግልና ስራ ተመሳሳይ አለባበሳቸው ተመሳሳይ አካሄዳቸው ተመሳሳይ መሆን ስላለበት አንዷ ባለትዳር ያገባች ሚዜ ለመሆን በማሰብ ደረጃ ተመሳሳይ ልብስ ማሰፋት አለባቸው። ስለዚህ ያን ተመሳሳይ ልብስ ለማሰፋት ስትል የጋብቻ ቀለበቷን ሸጠች የሚል ትክክለኛ ታሪክ አግኝተናል እኛ ጋር በውይይታችን ውስጥ ቀድመ ቀረጻ ማለት ነውና ያን ሁሉ ማድረግ ያስደረሰበት መንገድ አለ። ለምንድነው ያ የሆነው? በዚህ መሰረታዊ ችግር የተነሳ ማለት ነው። እና ከዚህ አንፃር ሃይማኖታዊ ስርዓቱ ተጠብቆ እንዲሄድ፣ ኢትዮጵያዊ ባህሉን ተጠብቆ እንዲሄድ፣ መጨናነቁ ሁሉ እንዳይኖር ቅድም እናንተ እንዳላችሁት ምን ሊሰራ ይገባል የሚለውን ሐሳብ እንድሰጡን ድልስ። እሺ እዚህ አሁን ስታነሳ ነው ተዛለኝ። አሁን ቀደም እንደነገርኩ ህዝብ ማለት ይሄ ትውልድ የሚመራው አንድ የሃይማኖት አባት ነው፣ የሚያስተዳድረው መንግስት ነው፣ የሚቀርጸው ትምህርት ቤትና ያው ተቋም መስጊድ ወይም ቤተክርስቲያን የምንላቸው ይቀርጻል ትውልድን። ስለዚህ አንደኛ የሃይማኖት መሪ ተጽዕኖ ፈጣሪ መሆን አለበት። ተጽዕኖ ፈጣሪ ሆኖ ያልሆነው ነገር ላይ ስሜታማ ሆኖ አልቅሶ ለምን ይሄ ነገር ይሆናል ብሎ መውቀስ አለበት ማህበረሰቡ። አንድ ሁለተኛ ደግሞ ማህበረሰብ ላይ ተፈሪ የሚከበሩ ተሰሚ የሆኑ ህዝቦች አሉ፣ ተጽዕኖ ፈጣሪ ሰዎች አሉ። የሃይማኖቱ ባለቤት ሆነው እውቀቱ እንኳን ባይኖራቸው አካባቢው ላይ ሲኖሩ ተጽዕኖ ፈጣሪ የሆኑ እንደ ድር ያሉ እንደ ጀምዕያ ያሉ የሚያሰባስባቸው የሆኑ ማህበረሰቦች ይኖራል በየእምነታችን። እና ከዚህ ጋር እንደተሞክሮ ምነግርህ አሁን ያልከውን ሰርግ እስከሚሄድ ድረስ ያቆሙ እናቶች ለምን እዛ ሰርግ ስትሄድ ጋቢ መጣል አለባት ለሙሽራው። ጋቢ አሰርታ መውሰድ የማትችለው ሴት ገለልተኛ ሆና ሰርግ ሁላ የሚቀሩ ማህበረሰቦችን እኛም ደርሰናል በአካባቢያችን ላይ። እና እንዲህ አይነቱን እልባት ግን ተመካክሮ መፍጠር ይቻላል። እንደኛ እንደ እኛ ጀምዕያ ቀበሌ 7 ጋር ምንድነው የተደረገው? ይሄ ነገር ሲሰፋ ይሄ ግጥግጥ የሚባለው አላባሽ የሚባለው 80 70 ሱፍ አላባሽ ለብሶ አገባ የሚባል ሁላ እየመጣ ነው። ምሳሌው 70 100 አላባሽ መኪና አንድ አይነት ተለያዩ ነገራቶች። እንዲህ አይነቱ ነገር ለምን ይስፋፋል? ወጣቱ እኮ በቃ ወደ ዚና ወደ ዝሙት እየሄደ ነው። ይሄን ደግሞ እኛ አባቶች ካዘዝን እናንተም ከወሰናችሁ አብረን ማስቆም ይቻላል። ስለዚህ መቀጫ የሰው ልጅ ቅጣትን ይፈራል። መቀጫ ለምን አይወጣም በሚል ተመካክረን እንደ እስልምና ሃይማኖት የሚፈቅደውን ደግሞ ሃይማኖቱም እየፈቀደ ደግሞ አይሆንም ብሎ መገደብም እንዳይሆን በቃ ስርዓቱን የጠበቀ መሆን አለበት ተብሎ በእኛ አሁን አንድ አይነት አላባሽ የሚለብሱ ሰዎች እንደዚህ ደግሞ ወንበር ደርድረው ጋቢ እንደዚህ መቆለል በቃ ልክ ሱቅ እስኪመስል ጋቢ መቆለል አልፎ ተርፎ ደግሞ ምንድነው ተወውቅ ስርዓት ግጥግጥ አሁን ቀደም ስለነበረው ያን በሚያደርግ እስከ 25 ሺህ ብር ቅጣት
ለአንድ ሰርግ ያደረገ ሰው እስከ 25000 ብር ቅጣት ጋቢ ምናምን እንደዚህ ላደረገ የብሩን መጠን ብቻ 10000 15000 ተደርጎ አሁን በእኛ አካባቢ ስለዚህ በጀማው ተወስኗል። በጀማው ተወስኖ በጣም እንዲህ አይነቱ ሂደት ተጀምሮ አሁን የተቀጡ ሰዎችም አሉ። መልካም አልፎም እስከ መሰረዝ ከንተኑ ከጀምዕያው እናስወጣ እንዲህ አይነቱን ስርዓት ነው ማስቀጠል ያለብን። ጥሩ መንጌ ሃይማኖታዊም ባህልም በሁለት በኩል ያለው ሃይማኖታዊ ጉዳይ በተለየ ማጨት የሰርግ ስርዓቱ እንደየባህሪው እንደየባህሉ ሊያይ ይችላል። ቅድም እንደተባለው ባህል የሚባለው ነገር ብዙ ነገሮቻችን ኮኛ ኢትዮጵያውያን ከሃይማኖት አስተምሮ ይወጡ ናቸው አይደለ? መጽሐፍ ቅዱሳዊ ናቸው ማለት ይቻላል። ብዙ ነገሮቻችን ቅድም ውሃውን ስናነሳ ነበር። እንዲህ አይነት ጉዳዮች ከመጽሐፍ ቅዱስ ወይም ደግሞ ከቁርአን የተቀዱ ናቸው። እነዚህ የተቀዱትን ነገሮች ኤክሰርሳይዝ ማድረግ ያስፈልጋል የሚል እምነት አለኝ። በርካታ ጉዳዮች ይነሳሉ። ለምሳሌ የራስን ዓላማና ፍላጎት ማሳካት፣ ነፃነትን ፍለጋ፣ የአካባቢው ማህበረሰብ ከኔ ጋር እኩል መሄድ አይችልም፣ ኢኮኖሚካሊ ምናምን ነገር በቃ ይሄ መጽሐፍ አለ አይደለ? እንዲህ አይነት ነገሮች አስተማሪ ባህሎች አይደሉም። አስተማሪ ባህሎች ካልሆኑ ምን መደረግ መቻል አለበት ነው ዋናው ጥያቄው አይደለ? የመጀመሪያው ነገር የባህል ቱሪዝም አካባቢ በተለይ ባህል ላይ የሚሰሩ ሰዎች በትክክል ትክክለኛውን ሀገር የሚጠቅመውን ማህበረሰብ የሚጠቅመውን የባህል እሴት ከፍ እንዲል መስራት መቻል አለበት። ሁለተኛ ነገር የሃይማኖት ተቋማት በትልቁ መስራት መቻል አለባቸው። እኛ ኢትዮጵያውያን ምናከብራቸው ምንከውናቸው ክዋኔዎች አብዛኛውን የተቀዱት ከሃይማኖታዊ አስተምሮ ናቸው። እነዚህ ሃይማኖታዊ አስተምሮችን በተወሰነ መልኩ አላዝቦ በባህል ደረጃ የሚጠቅም አድርጎ ማቅረብ ግዴታ ይኖራል ብዬ አስባለሁና የሃይማኖት አባቶች ስራ ሌላኛው ነው። ሶስተኛው ግን ስርዓተ ትምህርቱ በራሱ እዚህ ላይ ሊሰራ ይገባል። ትናንትና እናስታውሳለን በየገጠራማው አካባቢ ምንድነው የሙት ዓመት ተስካር ነው ይባላል። ተስካር ለምንድነው ክርስትና ለምን ይደገሳል ብሎ ሚጮሆ ከተሜ ነው አይደል? አሁን እንደገና ገልብጦ አርሶ አደሩ እየተስተካከለ ሲመጣ ብዙ ድግስ መደገስ መቆጠብ ሲመጣ ከተማው ደግሞ እንደገና ተገልብጦ ዓለመማሩን ማሳየት የቻለበት ነውና ስርዓተ ትምህርቱ መዝለ ላይ በስፋት ሊሰራ ይገባል። የሚመለከታቸው አካላት በጥልቀት መስራት ቢችሉ በእርግጠኝነት የተሻለ ዓለምና ሀገር መፍጠር ይቻላል ብዬ አስባለሁ። በጣም ጥሩ ዋካ መጨረሻ መልካም እንግዲህ እንደተባለው እነዚህ ጎጅ ልማዳዊ ይባሉ የነበሩት ድሮ አሁን ተለውጠው ሌላ ጎጅ ልማዳ መጡ ማለት ነው። ቅድም አሁን መንገሻ ያለው ነበር ይሄ ለተስካር መሰረታዊ ዓላማ ላለው ነገር ይወጣ የነበረው ወጭ አሁን እየተነቀፈ ሌላ መልክ እንዲይዝ ሆኗል። ግን አሁን ጎጅ ልማዳዊ የሆነው ምንድነው? አሁን የዘመኑ ጎጅ ልማድ ምንድነው? ከጋብቻ በፊት ሩካቤ ጎጅ ልማድ በሽታንም የልብ ስብራትንም ብዙ ነገሮችን የሚያመጡ ነገሮች ናቸው። ይሄንን እንደው ቤተክርስቲያን የሚያዘን ቤተክርስቲያን የምታዘን የምታስተምረን እሱ አለ። ደግሞ ግን በግል ህይወታችን ግን የሚያመጣው ጠንቅ በማህበረሰባችን አኗኗር የሚፈጥረው ተጽዕኖ ቀላል የሚባል ስላልሆነ ስለዚህ ወጣቶች ይሄንን ሰምተው ማለት ቤተክርስቲያን የምታስተምራቸው ሃይማኖታቸው የሚያስተምራቸው እሱን ይዘው ባህሉን ደግሞ ባህል ዕውቀት ነው ነገራችን። አሁን ዘመናዊ ትምህርት ዕውቀት ነው እንጂ ሃይማኖት አይደለም አይደል? ዘመናዊ ትምህርት ሃይማኖት አይደለም መሆን ያለበት ዕውቀት ነው መሆን ያለበት። ስጋዊ ጥበብን ለመቅሰም ነው እንጂ የምንጠቀምበት ሃይማኖታችንን ለማስቀጠል አይደለም የምንጠቀምበት። ስለዚህ ከዚህ አንፃር ቤተክርስቲያን የምታዘንን ሃይማኖታችንን የሚያዘንን መስማት ይጠበቅብናል ማለት ነው። ከዛ ውጭ እነዚህ ድግሶች በመጠን ቢሆኑ በአግባቡ ቢሆኑ እንደ ሀገርም ትዳር ማለት ኃላፊነት መሸከም ነው። በነገራችን ትዳር ማለት ጎጆ መውጣት ራስን መምራት ሌላው እንዳለ ሆኖ ግን ትዳር ማለት ኃላፊነትን መሸከም ነው። የማንን ሲባል በሚስት በኩል የሚመጡ ኃላፊነቶችን መሸከም፣ ልጆች ሲመጡ በልጆች በኩል የሚመጡ ኃላፊነቶችን መሸከም፣ ደግሞ ከሁለት ወደ አንድነት ስንመጣ በማህበረሰቡ ዘንድ ያለውን ኃላፊነት መሸከም። እናም ሰው ትዳር ሲይዝ ዓላማው ራሱን ማኖር ብቻ ሳይሆን ማህበረሰቡንም መደገፍ ማገዝ መሆን መቻል አለበት። ታዲያ ገንዘብ ያለው ሰው ቅድመ ትዳር በሽምግልና ቅድመ ትዳር ደግሞ ይሄ ምንድነው የሚሉት መጥቷል። ደግሞ ይሄ የሆነ ነገር አለ ምንድነው ይሄ ሙሽሪት ብቻ ከሙሽራይቱ ቤት የሚዘጋጅ ከሱም ቤት የሚዘጋጅ ሌላ ዝግጅት ብቻቸውን ሆነው ማለት ነው። ከትዳር በኋላ ደግሞ ልክ እንደዚህ አይነት ነገሮች ይሄ ታዲያ ለምንድነው ለደሃ ወገን ለደሃ ቤተሰብ አለማዘንን አለማሰብን የሚያሳይ ስለሆነ ትዳር ኃላፊነትን መሸከም እስከሆነ ድረስ ለደሃው ወገናችን ማሰብ አለብን። አላግባብ ወጪዎችን ቀንሰን በመንፈሳዊ ትዳር እግዚአብሔርን በሚያስደስት ማህበረሰብንም ደስ በሚያሰኝ ሁኔታ ልንተገብረው ይገባል ነው። ችጋርጌ አመሰግናለሁ። መምህር ዋካ ባህሩ የሐዲሳት መምህር፣ መንገሻ አዲሴ ጋዜጠኛና የባህል ጥናት ባለሙያ፣ እንዲሁም ደግሞ ሼህ አህመድ የከእስልምና የዳዕዋ መምህር አብራችሁን ስለቆያችሁ ከልብ ነው የማመሰግነው። አክብርልኝ በጣም
የተወዳችሁ ተመልካቾቻችን የዛሬው የልሳነ ግዕዝ መርሃ ግብራችን ይሄን ነው የሚመስለው። አብራችሁን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ባህል ጋብቻና ባህላችን ወይም ስርዓታችን ምን ይመስላል የሚለውን ከመተጫጨት እስከ ጋብቻ ስርዓት እስከ መጨረሻ ያለው ምን ይመስላል የሚለውን ከአስተምሮ አንፃር ከክርስትና አስተምሮ ከእስልምና አስተምሮ እንዲሁም ደግሞ ከባህልስ እንዴት ይታያል የሚለውን ይሄን ወደ እናንተ አጋራናችሁ። አብራናችሁን በድጋሚ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግን። ጤና ይስጥልን።